ሂደቶች አሉ። በእነዛ ሂደቶች ስር ያሉ ማንኛውም መገልገያ የጽህፈት መሳሪያ ከጥቅም ውጭ ሆኗል። በተለይ 5 ኮምፒውተር ከነ ፕሪንተራቸው፣ ሞተር ሳይክል እና ሌሎች በጣም በርካታ የመገልገያ ቁሳቁሶች ናቸው ሊወድሙ የቻለው። በተለይ እጅግ በጣም የሚያሳዝነው ደግሞ ለቅድመ መደበኛ ከ4 ዓመት እስከ 6 ዓመት ላሉ ህፃናት ክልሉ የሰጠን በ3.4 ሚሊዮን ብር ለመገባ ፕሮግራም የሚውል ቅንጨ፣ ሽምብራና ዘይት እነዛ መሄዳቸው እጅግ በጣም አሳዛኝ ነው። እኔንም በጣም አሳዝኖኛል። በተለይ እነዛ ተማሪዎች ትናንትና ይጠቀሙ የነበሩ ተማሪዎች ነገ ሊመገቡ ሲመጡ ያን ሲያጡ ምን ያህል እንደሚሳቀቁ እጅግ በጣም ዘግናኝ ነው። ከአንድ ክልል ውስጥ በህፃናት ላይ በወንድሙና በእህቱ ላይ የማይፈጸም ተግባር ነው እየተፈጸመ ያለው። ወንበሮች በጣም የህፃናት ወንበሮች ሄደዋል። ሻንት ቦርሳ የህፃናት ቦርሳዎች ሄደዋል። በጣም በርካታ የመምህራን መረጃ ዶጋመድ ሆኗል። ከዚህ ቀደም በተመሳሳይ እንደዚህ ወድሞ ነበር። ያን እንደገና መምህራን ክናሰርና ሌሎችንም ፕሮፋይሎችን አሟልተው የተደራጀ መረጃ እንደገና አሁንም ማውደም ችለዋል። በተለይ የህፃናት የ8ኛ ክፍል መረጃ የቀሩ ነበሩ። እነዛም አጠቃላይ የስርዓተ ትምህርት ይሄ እንደሚታየው አጠቃላይ የሚታየው አጠቃላይ የተማሪዎች መረጃ ነው። ሮስተሮች ናቸው እንደዚህ ዶጋመድ የሆኑ የመምህራን መረጃ ነው አጠቃላይ የሚታየው ማለት ነው። የፕሪንተሮች ቀለሙ አጠቃላይ ወደሙ የሚታየው ቾክ ሳይቀር ማለት ነው። ጠመኔ ሳይቀር በሚገርም ሁኔታ ከጥቅም ውጭ ያደረጉ እና አጠቃላይ የሚሰሩት ስራ ሰይጣን በእድሜ ይቀድማቸው ካልሆነ ሰይጣናዊ የሆነ አስተሳሰብና ተግባር ነው እየፈጸሙ ያሉት። ስለዚህ አጠቃላይ ለአማራ ነው የምንታገል ለአማራ ነው የምንሰራ ከሚል ኃይል በህፃናት የምገባ ቁሳቁስ ላይ እንደዚህ አይነት ውድመትና ዘረፋ መፈጸም ማለት እጅግ በጣም የሚገርም ሁኔታ ነው። አንደኛ ትምህርት ተቋርጧል። 78 ትምህርት ቤት ከትምህርት ውጭ ሆኗል። ወደ 49600 ተማሪ ከትምህርት ገበታ ውጭ ሆኗል። ያ ሳይንስ ደግሞ በወረዳችን 5 ትምህርት ቤቶች ኦን አድርገን ስራ እየተሰራ ነው ያለ። ለዛ አገልግሎት የሚውል አጠቃላይ የቾክ ግዢ ተፈጽሞ እነዛን አጠቃላይ ዶጋመድ አድርገውታል። ነገ ቾክ ራሱ መጻፊያ ማናገኝበት ሁኔታ ነው ያለ እና አጠቃላይ አማራ እንዲመክን አማራ ወደ ኋላ እንድንመለስና እንድናሽቆለቆል ታቅዶ እየተሰራ ስለሆነ በታሪካዊ ጥናቶቻችን የግብጽና የሻቢያ የህዋትን ተልዕኮ መሰረት አድርገው እየፈጸሙ ስለሆነ ስለዚህ በጋራ ሆነን አሁንም በዚህ ሳንቆዝም ምንድነው ማድረግ ያለብን? ይሄንን ችግር ኦቨርካም አድርገን ተማሪዎችም የሚማሩበትና 12ኛ ክፍል 8ኛ ክፍልና 6ኛ ክፍል የሚፈተኑበትን አግባብ እንፈጽማለን ብዬ ነው የማስበው። እንዳጠቃላይ የተፈጸመው ተግባር እጅግ በጣም የሚዘገንን ነው። በዓለም ታሪክ ታይቶ የማይታወቅ ነው። የመማሪያ ቁሳቁስ ትምህርት እንዲቆም የሚያደርግ ማንኛውም አማጺ የለም። እንደ አማራ ክልል ደግሞ በተለይ እንደ ደጋዳሞት ወረዳ ደግሞ እጅግ በጣም ዘግናኝ የሆነ ስራ እየተሰራ ስለሆነ ከአንዴ ሁለቴና ሶስት እና ከዛም በላይ አመታት እንግዲህ ህፃናት ከትምህርት ገበታ ውጭ ሆነውበት ያለበት ሂደት ነው ያለ። ሌሎች በጣም በርካታ ተግባሮች አሉ። ማዳበሪያ እንዳይጠቀም የማድረግ ቅስቀሳ የማድረግ ሰላም እንዳይመጣ የማድረግ ስራም እየሰሩ ስለሆነ ሌሎችን ሰብአዊ ጥፋቶችን እንዳሉ ነው። በተለይ በቁሳዊ ጥፋት ላይ የሚደረጉ ነገር ደግሞ እጅግ በጣም ዘግናኝ ስለሆነ ስለዚህ እንታገላለን። የጠፋውንም ሀብትን ከህዝባችን ጋር ሆነን በጋራ በመሆን መልሰን ወደ ነበረበት አድርገን ተማሪዎችም የሚማሩበትን አጋጣሚ እንፈጥራለን ብለን እናስባለን። በተለይ የህፃናት ምገባ ከወላጆች ጋር በጋራ ሆነን የወደመውን ወይም የጠፋውን ሊተካ በሚችል አግባብ ከመንግስት ጋርም በጋራ ሆነን ህፃናት እንዳይሰቀቁ ያንን ማድረግ እንችላለን ብዬ አስባለሁ። አመሰግናለሁ።